እጅግ በጣም የሚያስገርም ነገር ተከስቷል። የዳኒ ፋይል እንግዲህ ተይዟል። ማን ነው ያገኘው? እያንዳንዱን ነገር በዚህ ቪዲዮ በደንብ አድርጌ እነግራችኋለሁ። እጅግ በጣም በሚያሳፍር ሁኔታ እንግዲህ ከዚህ በፊት ያው ሁላችሁም በምታስታውሱት ሁኔታ አብርሃምን ሲጎዳው ነበረ። አብርሃምን በጣም ሲያሰቃየው ነበረ። በስተመጨረሻ እንግዲህ ፋይሉ ተይዞበታል ማለት ነው። የምን ፋይል ነው የተያዘው? እያንዳንዱን ነገር በዚህ ቪዲዮ ታያላችሁ። ሶ እንግዲህ ለዚህ ቻናል አዲስ ከሆናችሁ ወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ በጣም ብዙ ነገሮች ሲከሰቱ ነበረ። በተለይ በአብርሃምና በሩታ ጉዳይ እጅግ በጣም ግራ የሚያጋቡ ነገሮች ሲፈጠሩ ነበረ። በተለይ እንግዲህ ዳኒ ወደ ህይወታቸው ከመጣ በኋላ ደግሞ ነገሮች ተባብሶ ቀጥሏል። በተለይ አብርሃምና ሩታ እንዳይታረቁ ትልቅ እንቅፋት ሆኖ ቀጥሏል ማለት ነው ዳኒ። ሶ እንግዲህ ዳኒ ምንድነው ያደረገው? ምንድነው የተያዘበት ፋይል? እያንዳንዱን እነግራችኋለሁ። በተለይ እንግዲህ እንደምታስታውሱ ከሆነ በቲክቶክ ተገናኝቶ በጣም ብዙ ነገሮችን ሲነጋገሩ ነበረ አብርሃምና ያው ዳኒ። አብርሃምና ዳኒ እንግዲህ በተነጋገሩበት ሰዓት ላይ እጅግ በጣም ስሜታዊ ሆኖ ለመገናኘትም እንግዲህ ሲሞክሩ ነበረ። በዛን ዕለት ሌሊት ላይ እንግዲህ ያው በስተመጨረሻ ብሩክ ያው የዳኒን ፒሲ ወስዶ ወደ ቤቱ ሄዶ ነበረ። በዛን ሰዓት እንግዲህ እዛ ላይ ያለውን ፋይሎች በሙሉ አጥፍቶ በስተመጨረሻ እንግዲህ አንድ ፋይል ያገኛል። ያ ፋይል ደግሞ ድብቅ የሆነ ግንኙነትና ድብቅ የሆነ ፎቶዎችና ቪዲዮዎችን የዳኒ ፋይሎችን ያገኛል ማለት ነው። ያንን ፋይልም እንግዲህ ወደ ራሱ ፍላሽ ወይም ደግሞ ወደ ራሱ እንግዲህ ኮምፒውተር ገልብጦ በስተመጨረሻ ያንን ፋይል አስቀምጦ ነበረ። በስተመጨረሻ እንግዲህ ምንድነው የተፈጠረ ካላችሁ ያው ሁላችሁም የምታውቁት አንድ ሰው ነበረ። ያው ያ ሰው ደግሞ ሁላችሁም ታውቁታላችሁ። በተለይ አቡሻ ይባላል። ያው ከሩታ ጋራ እጅግ በጣም ይቀራረባሉ። ዘመድም ወንድምም ነው ይባላል። በጣም ብዙ ወሬም ሲወራ የነበረበት ልጅ ነው። እሱ እንግዲህ ይህንን ጉዳይ በግልጽ ሲናገር ነበረ። በትላንትና ዕለት ብሩክንም አግኝቶ እንደነበረና ያ ፋይልም ከሱ ለመውሰድም ጥረት እያደረገ እንደሆነም ሲናገር ነበረ። ሶ እንግዲህ የአብርሃም እጅ ገብቷል ወይስ አልገባም? በጣም ብዙዎቻችሁ ግራ የሚያጋባችሁ ነገር ስለሆነ ይህ ነገር ወደ አብርሃም ከሄደ አብርሃም ምን ሊያደርገው እንደሚችል ሁላችንም መገመት አያቅተንም። ሶ እንግዲህ የአብርሃም ፋይል ሲጠፋ በስተመጨረሻ የዳኒ ፋይል ደግሞ መገኘቱ እጅግ በጣም ብዙዎቻችንን ያስገርማል ብዬ ነው የማስበው። በስተመጨረሻ እንግዲህ የዳኒ ፋይልም ተገኝተዋል። በጣም ብዙ ነገሮችም እንዳሉት ያ ፋይልም እጅግ በጣም ለህይወቱም አስጊ የሆነ ነገሮችም ጭምር የተያዘበት ነው። ሶ ዳኒ ካሁን በኋላ ምን ሊያመጣ ይችላል? እንዴት ነው አብርሃምን የሚቀበለው? ወይም ደግሞ ከአብርሃምም እንዴት አድርጎ ይህንን ፋይሉን ይቀበላል የሚለው ነገር ደግሞ አሳሳቢ ይሆናል ብዬ ነው የማስበው። ሶ እንግዲህ ዳኒ በጣም ብዙ ነገሮችን ሲያቅድ ነበረ። በተለይ አብርሃም ላይ እጅግ በጣም ሴራዎችን ሲያሴር ነበረ። አሁንም ዛሬም እንግዲህ እንደሰማሁት ከሆነ አብርሃም ላይ ያሰባቸው እጅግ በጣም ከባድ የሆኑ ነገሮችንም ጭምር ሰምቻለሁ። በተለይ እንግዲህ እንደዛ አይነት ነገሮችን ማድረግ ይወዳሉ። ሁላችሁም ታውቃላችሁ። በተደጋጋሚ ከማድረግ ወደ ኋላ አይልም። ዛሬም ያንን ነገሮችን በተደጋጋሚ እያደረገ ነው። ሶ አብርሃም ራሱን የሚከላከልበት ትልቅና ወሳኝ የሆነ ፋይል አግኝቷል ማለት ነው። ሶ አብርሃም እንግዲህ አግኝቶት እንዴት ነው አብርሃም በተለይ ለዳኒ የሚሰጠው ወይም ደግሞ ለዳኒ አይሰጠውም ወይ ብላችሁ ከጠየቃችሁኝ በእርግጠኝነት እንደምንም ብሎ እንግዲህ ዳኒን ሊያሳየው ይችላል እንጂ በጭራሽ ያንን ፋይል መልሶ የሚሰጠው አይመስለኝም። ነገር ግን በጣም ከባድ ነገሮች እየተፈጠሩ ነው። ሩታ በዚህ መሃል እንግዲህ ጭንቀት ውስጥ ገብታለች። ምክንያቱ ደግሞ ምንድነው ካላችሁ በሌላ በኩል አብርሃም ከቤት ወጥቷል። በትላንትናው ዕለት እንዳያችሁ ከሆነ በደንብ ተናግሮ እስከሚበቃቸው ካሁን በኋላ ከኔ ጋራ ምንም አይነት ግንኙነት የለሽም፣ እኔም የራሴን ህይወት መኖር እፈልጋለሁ፣ የራሴን ነጻነት እንግዲህ አራምዳለሁ፣ ስለሆነ ካሁን በኋላ ከአንቺ ጋራ ያለኝ ግንኙነት በሙሉ አቋርጫለሁ፣ ምንም አይነት ፍላጎት የለኝም ከአንቺ ጋራ መቆየትም ከአንቺ ጋራ አንድ ቤት ውስጥ መሆንም ብሎ እንግዲህ በስተመጨረሻ ቦርሳውን ይዞ ወደ መጣበት ተመልሷል ማለት ነው። ሶ እንግዲህ ሄርሜላ ተስፋ ያደረገችው ነገር በስተመጨረሻ እየተሳካላት ይገኛል ማለት ነው።
እንግዲህ ዳኒ ምንድነው ቀጣይ የሚያደርገው? በተለይ ከሄርሜላ ጋራ እንግዲህ በጣም ብዙ ነገሮች ውስጥ ገብቶ እንደነበር ሁላችንም እናስታውሳለን። ከሄርሜላ ጋራ ሲጣላ ነበረ። ከሄርሜላ ጋራ እንደሚተዋወቅ በተደጋጋሚ አብርሃምን ሲያሳምነው ነበረ እና ያው ሄርሜላም እንግዲህ ፋይል ሊያዝባት ይችላል። እሷም ራሷን ብትጠብቅ የተሻለ ነው ብዬ የማስበው። ምክንያቱ ደግሞ እንግዲህ ዳኒ ሲናገር በደንብ እንደሚያውቃት ብዙ ነገሮችን አብሮ እንዳሳለፈ በጣም ብዙ ነገሮችም አብሮ እንዳደረጉና ያንንም እንግዲህ እንደ ማስታወሻ የያዛቸው ነገሮችም ጭምር እንዳሉ በተደጋጋሚ ሲናገር ነበረ። ያንን ፋይል ሜቢ ሊያወጣ ይችላል። ነገር ግን የራሱ ፋይል እንግዲህ ሲንዘረከረክ በጣም በሚገርም ሁኔታ ተይዞበታል ማለት ነው። እንግዲህ ዳኒ ችግር ውስጥ ሊገባ ይችላል። እንደዚህ በማይሆን መንገድ የሚቀጥል ከሆነ ወይም ደግሞ እንግዲህ አብርሃምን እንደዚህ እያሰቃየ መቀጠል የሚፈልግ ከሆነ ነገሮቹ ወደሱ ዞሮ በስተመጨረሻ ህይወቱንም ጭምር በዚህ ጉዳይ ላይ ጥያቄ ውስጥ ያስገባል ብዬ ነው የማስበው። እንግዲህ አዳዲስ ነገሮች ተፈጥሯል። በተለይ ሩታ ደግሞ ወደ ትዳሯ መመለስን ፍላጎቷ ቀንሷል። እንደ በፊቱ አይደለም። የምትናገራቸው ነገሮች እጅግ በጣም ተቀይረዋል። የሷ ጸባይም የሷ ባህሪም በጣም ተቀይረዋል። አይታቸዋል ከሆነ የምታወራም የምትናገረውም እያንዳንዱ ነገሮች ማለት ይቻላል ዳኒ የሚያስባቸው ነገሮች ሆኖ አግኝተናል ማለት ነው። እንግዲህ አብርሃምን በዚህ ነገር ላይ ካሁን በኋላ መሳተፍ እንደማይፈልግና በጭራሽ ከነሱ ጋራ መሆን እንደማይፈልግ በተለይ ዳኒም በጭራሽ ማየት እንደማይፈልግ በግልጽ ተናግሯል። ሩታን ደግሞ እንደፈለግሽ መኖር ትችያለሽ፣ ካሁን በኋላ ከኔ ህይወት ጋራ ምንም የሚያገናኘሽ ነገር የለም። ስለዚህ እንግዲህ ካሁን በኋላ የፈለግሽውን ሰው ብታመጭም ባታመጭም የራስሽ ጉዳይ ነው። እኔ ካሁን በኋላ በክቶኛል። ማድረግ የሚገባኝ ነገሮች ለልጄ እንግዲህ በደንብ አድርጌ ያረጋለሁ። በተደጋጋሚ እየመጣው ልጄንም እመለከታለሁ፣ አያዋለሁ። የሚያስፈልገውንም ነገሮችም እያንዳንዱን አደርግለታለሁ። ከዛ ውጪ ግን ከአንቺ ጋራ የነበረኝም ወደፊትም ሊኖረኝም የሚችል አይነት ግንኙነት በጭራሽ የለም ብሎ ተስፋ የሚያስቆርጥ ነገሮችን ተናግሮ ጨርሷል ማለት ነው። እሱ ብቻ አይደለም እንግዲህ ያው ሩታም በራሷ በኩል የወሰነቻቸው ነገሮች አሉ። እጅግ በጣም ከባድ ውሳኔዎችን ወስናለች። ነገር ግን እስከዛሬ ድረስ እንግዲህ ከህይወታቸው ሊወጡ ያልቻሉ እንደ ሄርሜላ ሰዎች እንግዲህ በጣም በዚህ ጉዳይ ላይ ይጠቀማሉ ብዬ የማስበው። በተለይ እንግዲህ ያው እንደምታውቁት አብርሃም ከቤት ከወጣ በኋላ ከሄርሜላ ጋራ ከመሆን ወደኋላ የማይል ነው። ምክንያቱ ደግሞ በጣም እንደሚወዳት እንደሚያፈቅራት ከሷ ጋራ መኖር እንደሚፈልግ በጣም ብዙ ውለታ እንደዋለችለትም ጭምር በተደጋጋሚ ሲናገር ነበረ። እንግዲህ አብርሃም ካሁን በኋላ የሚወስናቸው ውሳኔዎችም እጅግ በጣም ከባድ ሊሆኑ ይችላሉ ማለት ነው። እንግዲህ በዛሬ ዕለት በጣም በሚገርም ሁኔታ የዳኒ ፋይል እንደተያዘና ዳኒ የተያዘበት ፋይል እንዳለ ጭምር ሰምተናል። በተለይ ይሄ ፋይል ደግሞ ከስራው ጋር የሚያገናኘው ነገር ነው። ሁለተኛ ደግሞ የተደበቀ ግንኙነት እንደነበረው ከዚህ በፊት እጅግ በጣም ብዙ ነገሮች ፋይሎችም ጭምር ፎቶዎችም የተለያዩ ቪዲዮዎችም ጭምር እንግዲህ እነዛን በሙሉ ሰብስቦ ወደ ራሱ ኮምፒውተር ገልብጦታል ማለት ነው ብሩክ። እንግዲህ ብሩክ ይህንን ነገር ሲያደርግ ሆን ብሎ አስቦበት እንደሆነም ጭምር በደንብ አድርጎ አቡሻን ሲያሳምነው ነበረ። አቡሻ እንግዲህ በስተመጨረሻ ይህንን መረጃ ለኛ ሰጥቷል ማለት ነው። እሱም እንግዲህ ይህንን መረጃ በቀጥታ ወደ ቪዲዮ ወስዶ ሊያወጣው እንደሚፈልግም ጭምር በተደጋጋሚ ሲናገር ነበረ። በተለይ እንግዲህ ዳኒን ለመቅጣት አብርሃም ደግሞ የማያደርገው ነገር እንደሌለም ጭምር በተደጋጋሚ ሲናገር ነበረ። እንግዲህ ዳኒ ሊቀጣው ይችላል የሚልም አንዳንድ ሰዎችም ሀሳባቸውን እየሰጡ ይገኛሉ ማለት ነው። እንግዲህ አዳዲስ ነገሮች አሉ። በቀጣይ ደግሞ አዳዲስ ነገሮች ይፈጠራሉ። በተለይ ሰሞኑን እጅግ የማትጠብቁ ነገሮች ይከሰታሉ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።